ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 25 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን በርካታ አዳዲስ የግንባር መረጃዎችን፣ ልዩ ልዩ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ዛሬ በኢትዮጵያ ፖለቲካ ውስጥ አዳዲስ ክስተቶች ተከስተዋል። ስለዚህ እሱን በተመለከተ የደረሰን መረጃ ወደ እናንተ የምናደርስ ይሆናል። ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ብልጽግና የጀመረውን ጦርነት ይመለከታል። ዛሬ አነጋግ ላይ ብልጽግና በሁለት ግንባር ዘመቻ ማወጁ ተሰምቷል። ትግራይ ላይ ማለት ነው። እንግዲህ በኢትዮጵያ ኃይሎች መካከል ትብብር መፈጠሩን የሰማው የብልጽግና አገዛዝ እሱ ያጠመዳቸው ወጥመዶች በሙሉ መበጣጠሳቸውንና እሱ ባጠመደው የሚገባ አለመኖሩን የተረዳው አብይ አህመድ ባልተጠበቀ ግንባር ዘመቻ አውጆ አድሯል። ይህ መረጃ ትናንት ደርሶን ነበር። ለጠለስ ሚዲያ በየት ግንባር ጭምር ዘመቻው እንደሚካሄድ እና ዛሬ አነጋግ ላይ እንደሚጀምር መረጃ ደርሶን ነበር። ግን አንዳንድ ነገሮች ሳይጣሩ መረጃውንም ማውጣት ታማኝነትን ስለሚያሳጣ እና ደግሞ የተለያዩ ጉዳቶች ስላሉ በዝምታ አልፈን ነበር እና እንደተባለው አነጋግ ላይ በሸረሪና በኩል አርሚ 70 ላይ ከባድ የሆነ ዘመቻ ማወጁ ተሰምቷል። ጦርነቱን የለኮሰበት ግንባር በሱዳን ድንበርና በበረከት አቅጣጫ በሁለት አቅጣጫ ሲሆን ይህም ዘመቻ በከባድ መሳሪያና በድሮን የታገዘ መሆኑ ተሰምቷል። ድሮን እንደ አሞራ ሆኗል ይላል። ሸረሪና አካባቢ በሸረሪና ሰማይ ላይ ድሮን እንደ አሞራ ኤፍፒቪ የሚባሉ ድሮኖች፣ ካሚካዚ የሚባሉ ድሮኖችን በስፋት እየተጠቀመ መሆኑ ተሰምቷል። በህወሓት በኩል ግን እስካሁን ከባድ የሚባል አጸፋ አለመመለሱን ከዛ ይልቅ የማፈግፈግ ሁኔታዎች መታየታቸውን የደረሰ መረጃ ያመለክታል። እንግዲህ ብዙ አመላካች ነገሮች ነበሩ። ዛሬ ከአዲስ አበባ ሁመራ በረራ እንደሚጀመር ሲገለጽ ነበረ። አንዳንዶች ይህን ሲዘግቡልን የነበረው ለወልቃይት ህዝብ ታስቦ አየር መንገዱ በረራ እንደሚጀምር ነበር ሲነገር የነበረው። እንደዛ አይደለም። ወታደር ለማመላለስ ነው። ወታደራዊ ቁሳቁሶችን ለማመላለስ ታቅዶ ነው። የቲፒኤፍ መሪዎችም ሲፎክሩ እንደነበር የምትረሱት አይደለም። ትናንትና በአንድ ወር ውስጥ መቀሌ መግባት እንችላለን፣ በቅርብም ያንን ዘመቻ እናውጃለን እያሉ ሲናገሩ ነበር። አብይ አህመድ ማታ መጥቶ ኢንተርቪው በሚደረግበት ሰዓት ላይ የአብይ አህመድ ኢንተርቪው ማታ በሚተላለፍበት ሰዓት ላይ የአብይ መከላከያ ሰራዊት ትግራይ ላይ ዘመቻ ለማወጅ እያሟሟቀ ነበር። አገራዊ ምክክር እየተባለ አዲስ አበባ ላይ በሚደለቅበት ሰዓት ላይ ከባድ የሆነ ዘመቻ ታውጇል። ለምን በእነዚህ ግንባሮች ዘመቻ መጀመር አስፈለገ? አብይ አህመድ እነዚህን ግንባሮች ወይም ደግሞ ሸረሪና ላይ ጦርነት መለኮስ የፈለገው ለምንድን ነው የሚለው ጉዳይ ላይ የደረሰን መረጃ ወደ እናንተ ስናደርስ፣ አንደኛ የጎንደር አማራን ወታደሩ ለማድረግ ነው። እንዳልኳችሁ በሁመራ በበረሃት እና በሱዳን ድንበር ነው፣ በሁለት አቅጣጫ ነው ዘመቻውን የከፈተው። ስለዚህ ከከበደው ገትቶ ያመጣቸዋል፣ ወደ ሁመራ ወደ ወልቃይት ገትቶ ያመጣቸዋል። ከዛ የጎንደር አማራ ማሰለፍ እችላለሁ በሚል አስተሳሰብ ነው የጎንደር አማራን ወታደሩ ለማድረግ። በዛ በኩል ህወሓቶች ጦርነት እንደማይለኩሱ ስለተረዳ ፋኖ ጋር በተደረገ ስምምነት መሰረት በጭራሽ ወደ ወልቃይት እንዳይተኩሱ ማድረግ ስለተቻለ ያንን በማክሸፍ ወደ ጎንደር ገትቼ አምጥቼ የጎንደርን ህዝብ ወታደር ያደርጋለሁ በሚል አስተሳሰብ ነው። ሁለተኛ ጥምረቱን ለማፈራረስ ነው። በጎንደር በኩል ከመጡ በአጸፋ ማለት ነው የመከላከል እንትን ውስጥ ገብተው በጎንደር በኩል ከመጡ የጎንደር ፋኖ ተነጥሎ ይወጣል፣ የጎንደር ኤሊት ለብቻ ይወጣል። ስለዚህ አማራን መበታተን እችላለሁ፣ አፋብንን መበታተን እችላለሁ የሚል አስተሳሰብ ላይ ስለደረሰ ነው። ሶስተኛው ቀጠናውን ለማተራመስና ገላጋይ ፍለጋ ነው። ቀጠናውን አተራምሶ ገላጋይ እንዲመጣ ማድረግ ነው። በዛ አካባቢ ላይ የለኮሰው ጦርነት እንግዲህ ሱዳኖችንም ያካትታል፣ ኤርትራንም ትሳተፍበታለች፣ ኤርትራም የምትሳተፍበት ይሆናል። ስለዚህ ቀጠናው ሲተረማመስ ውጫዊ ገላጋዮች ይመጣሉ፣ ስልጣኔን ይታደጉልኛል በሚል አስተሳሰብ ወደ ጦርነት መግባቱ ይታወቃል። ሌላው የትግራይ ክልል መግለጫ አውጥቷል። በዛሬው ዕለት የትግራይ ክልል መንግስት መግለጫ አውጥቷል። ወረራ ተከፍቶብኛል፣ በውጭና በሀገር ውስጥ ያላችሁ ተጋሮች ከጎኔ ልትቆሙ ይገባል፣ አንድነታችሁን አስጠብቃችሁ ህልውናችሁን ልትታደጉ ይገባል የሚል ጥሪ ማድረጉ ተሰምቷል። ጉዳት ደርሷል። በነገራችን ላይ አርቢ 70 ላይ
መጠነኛ የሚባል ጉዳት መድረሱን የደረሰ መረጃ ያመለክታል። አብይ አህመድ ከዚህ በፊት ሰሜን እዝ ላይ ተደረገ እናለው ሁሉ ሌሊት ላይ ባልተጠበቀ ግንባር ተከስቶ አርሚ 7 ላይ መጠነኛ ጉዳት ማድረሱን ሰምተናል። አሁን ላይ ግን ነገሮች እየተቀያየሩ መሆኑን የጠለስ ምንጮች ገልጸዋል። ሌላው እንግዲህ አሁን ላይ ስኳድና ኦህዴድ የተናበበ ዘመቻ ከፍተዋል። ስኳድና ኦህዴድ የተናበበ ዘመቻ ከፍተዋል። እንዲህ ማለታችንን አንዳንዶች አትወዱትም፣ ግን ቅጭቅጩን እንናገራለን። ጌታዬ የኢትዮጵያን እድል አክሽፎ የሀገር እድል አክሽፎ የሆነች መንደር ስኬት ለማስመዝገብ እየተጋጋጠ ስለሆነ ቅጭቅጩን እንናገራለን። ከዚህ በኋላ ኢትዮጵያ እድል የላትም። ይሄ እድል ከተበላ መጨረሻ ላይ ስኳድ የሚባለው ኃይል ለአማራም ለጎንደርም ለኢትዮጵያም በማይጠቅም መልኩ የራሱንና የኦህዴድን ጥቅም አስከብሮ እንደሚያጠናቀቀው እናውቃለን። እስካሁኖቹም ዘመቻ የምናስታውሳቸው ናቸው አይደለ? ተኩስ ሲባል ተኩስ እያሉ ይወጣሉ ማለት፣ ተመለስ ሲባል ተመለስ ነው። ወያኔን የሚጠሉት ይመስላችኋል? አብይ አህመድ ራያ ላይ ቀባላ ዞር ብሎ ሲመለስ ተቃውሞ ያቀረቡበትን ጊዜ ታስታውሳላችሁ እንዴ? ፕሪቶሪያ ደርሶ ከተመለሰ በኋላ አማራ ልዩ ኃይል ትጥቅ ይፍታ ሲባል አዎ ይፍታ ብለው ነው የመጡት ማለት ነው። ስለዚህ ይህንን ከፋፋይ ጸረ አማራ ኃይል መታገል አማራን እንደመከፋፈል የምታስቡ ከሆነ ተሳስታችኋል። የሆነ ሆኖ ስኳድና ኦህዴድ የተናበበ ዘመቻ ከፍተዋል። ወልቃይትን ለአንተ ሰጥሃለሁ፣ አዲስ አበባን ለእኔ ትሰጠኛለህ ብሎ ኦህዴድ በዚህ ላይ ተፈራርመው ወደ ዘመቻ ገብተዋል። የሚገርማችሁ ነገር ታዲያ ኦህዴድ ይህንን ፊርማ የተፈራረመው ከስኳድ ጋር ብቻ ሳይሆን ከስምረትም ጋር መሆኑ ነው። ጌታቸው ረዳም ጋር፣ ጌታቸው ሽፈራውም ጋር፣ ኮሎኔል ምንትስም ጋር፣ ጀኔራል ጻድቃንም ጋር፣ ፕሮፌሰር ክንዲያም ጋር፣ ዶክተር ዳኛቸውም ጋር ይህንን ውል ተፈራርሟል። በአንድ በኩል የቲፒኤፍ መሪዎችን እንደምን ብላችሁ አተን ካጠፋችሁልኝ እና መቀሌ መረከብ ከቻላችሁ ወልቃይትን አስረክባችኋለሁ ብሎ እነ ጄኔራል ጻድቃንን ከጎኑ አሰልፏል። እነ ጌታቸው ረዳን ከጎኑ አሰልፏል። በሌላ መልኩ ደግሞ ስኳድ የሚባለውን ግብስብስ ቡድን የወልቃይቱንም ብአዴን ጭምር ማለት ነው ህወሓት ኃይልን ካከሰማችሁልኝ እና ጥምረቱን ካፈረሳችሁልኝ መጨረሻ ላይ አዲስ አበባን ይወስዳሉ፣ ወልቃይት እናንተ ትወስዳላችሁ ተባብለው ወደ ዘመቻ ገብተዋል። ስለዚህ በመዋቅም ይሁን ባለመዋቅ ጌታቸው ረዳና ጌታቸው ሽፈራው ተመሳሳይ ግንባር ላይ ተገናኝተዋል። ጻድቃንና ኮሎኔል ምንትስ የሚባለው የወልቃይት ብአዴን በአንድ ግንባር ተሰልፈዋል። ቲፒኤፍ እና የተከዘዘብ አብረው ቆመዋል። አባቴ እንደዛ ነው ጨዋታው፣ እንደዛ ነው። በተመሳሳይ ማለት ነው። በተመሳሳይ ሁሉም የወልቃይትን አሳልፎ ይሰጠናል፣ ወልቃይትን ይፈርምልናል በሚል አስተሳሰብ የትግራይም የአማራም ኃይሎች የአብይ አማሮችና የአብይ ተጋሪዎች ከአብይ ጎን ተሰልፈዋል ማለት ይቻላል። በአፋር መስመር አዲስ ጦርነት መታወጁ ተሰምቷል። በአፋር መስመር የትግራይና የኤርትራ ኃይሎች ተቀላቅለው በአፋር መስመር ሚሌን ለመቆጣጠር የኢትዮ ጅቡቲ መስመር ለመቁረጥ ወደ ዘመቻ መግባታቸውን ሰምተናል። በእርግጠኝነት የምነግራችሁ ነገር አሁን ላይ አብይ አህመድ በተለይ አርሚ 7 አካባቢ ላይ ከባድ ጉዳት አድርሷል። በከባድ መሳሪያ በድሮን ታግዞ ጉዳት አድርሷል። ይሁንና ይቀለበሳል። በተለያዩ አቅጣጫዎች ብልጽግና ተከቧል። በተለያዩ አቅጣጫዎች አፋብን ራሱ ብዙ ዝግጅት ሲያደርግ ነበር። እንዳጠቃላይ ከአማራ ጋር ሲካሄድ የነበረው ጦርነት አሁን ላይ አድጎ የኢትዮጵያ ሆኖ የሚከሰትበት ጊዜ ከፊታችን እየመጣ ነው ማለት ይቻላል። እንግዲህ ከፊታችን እየመጣ ነው እያልን ስናገር የነበረው ነገር አሁን ላይ ተከስቷል። ልዩነቱ ሳይቀድሙኝ ልቅደማቸው የሚል አስተሳሰብ ብልጽግና አስቀድሞ ወደ ጦርነት መግባቱ ነው። ሌላው ብልጽግና ከህወሓት ጋር ወደ ጦርነት መግባቱ ለኢትዮጵያና ለአማራ ምን ዕድል አለው? አንደኛ በብቸኝነት የተወረረው ክልል አጋር አግኝቷል። የአማራ ህዝብ የአማራ ክልል ለብቻ ተወሮ ላለፉት 3 ዓመታት ሙሉ የአብይ አህመድ እዞች በሙሉ አማራ ምድር ላይ ተራግፈው ከባድ የሆነ ጉዳት ሲያደርሱ ነበር። አማራ ብቻውን የምስራቅ አፍሪካን ጦርነት ታቅፎ ሲያንዘፋስፍ ነበር። አብይ አህመድን ብቻ ሳይሆን ኤሚሬትስንም ጭምር የቀጠናውን ጠላት ነበር የአማራ ህዝብ ተሸክሞ ሲያንዘፋስፍ የነበረው። በነገራችን ላይ ብልጽግናን በማዳከም ረገድ የብልጽግናን ሰራዊት በማዳከም ረገድ እንደ ፋኖ የተሳካለት የለም። ከትግራይ ጋር በተካሄደው ጦርነት ላይ የነጁላ ሰራዊት ጠንክሮ የወጣበት ነበረ። የተወሰነ ሲሰዋ በጣም በርካታ ሰራዊት እየመለመለ ወደ ማሰልጠኛ ማስገባት የቻለበት ዘመናዊ መሳሪያ መታጠቅ የቻለበት ነበር። ከትግራይ ጋር የተካሄደው ጦርነት በትግራይ ጋር በተካሄደው ጦርነት የነጁላ ሰራዊት ሊጎዳ ይቅርና በጣም የፈረጠመበት ጊዜ ነበረ። ለዛም ነው በጣም ፈርጥሞ ስለነበረ በቀጥታ እነሱ ጋር ፕሪቶሪያ ከተፈራረመ በኋላ አማራን ገብቼ በ15 ቀን ለብልቤው ልውጣ ብሎ ወደማይወጣበት አዘቅት የገባው ክንዱ ፈርጥሞ ስለነበረ ነው። ስለዚህ ያንን የፈረጠመ ክንድ ያሟሸሸው የአማራ ፋኖ ትግል ነው። በተለያዩ ጊዜያት
ደፈጣ እየጣለ እምሽክ አድርጎታል። የአማራ ኤሊት ኢትዮጵያኒስት ኃይሉም በሚዲያ በከፈተበት ዘመቻ የራሱም ስራ ተጨምሮ ማለት ነው ከህዝብ ጉያ ተነጥሎ ወጥቷል። የተጠፋ ሆኗል። ደጀን ህዝብ የሌለው ሆኗል። አገዛዙ የሚፈጽመው ግፍና በደል እንዳለ ሆኖ አሁን ላይ አገዛዙን መንግስቴ መከላከያውን ሰራዊቴ ብሎ የሚጠራ ኢትዮጵያዊ ማግኘት የሚቻል አይደለም ከአገዛዙ ካድሬዎች ውጭ። ዛሬም በሶሻል ሚዲያ ላይ ያው 60 ሺህ የሳይበር አርሚውን አሰማርቷል። ስኳድም እንደዚሁ አማራን ለመቀስቀስ እየተንፈራገጠ ይገኛል። አባቴ አዲስ አበባን ለእኔ ትሰጠኛለህ፣ ወልቃይትን ለአንተ እሰጥሃለሁ ከዘመቻ መልስ የሚል ፊርማ ተፈራርሞ ዛሬ ላይ የአማራን ህዝብ ለማንቀሳቀስ እየሞከረ ይገኛል። ህወሓት የተኮሰው ወደ ብልጽግና ሳይሆን ወደ አማራ ነው። ስለዚህ የአማራ ህዝብ ጎይ ብድግ በልና ከአማቻችን ጎን ተሰልፈ ብልጽግናን ታደግ የሚል ጥሪ እያቀረቡ ይገኛሉ። አቤት የአማራን ህዝብ እኮ እንዴት እንደሚንቁት በስኳር ልክ እኮ አማራን የሚጠየፍ አማራን የሚጠላ ኃይል እኔ ኢትዮጵያ ውስጥ አይቼ አላውቅም። የወልቃይቱን በአደን ያህል አስባችሁታል? 3ኛ ዙር 3 ዓመት ሙሉ ስንቀጠቀጥ ያለምንም ገላጋይ ከውጭ የተገዛ መሳሪያ መሞከሪያ ሆነን መክረማችን አልበቃ ብሎ ወደ ጦርነት ተገባ ይሉናል። ወደ ጦርነት ከገባን 3 ዓመት አለፈን። ምን 3 ዓመት? ከዛ በፊት ከትግራይ ጋር የተካሄደው ጦርነት እኮ አማራ ምድር ነው የተካሄደው። 6 ዓመት አካባቢ ሆነን ወደ ጦርነት ከገባን። ባለፉት 3 ዓመታት ግን ስኳድ ውጊያ ላይ አልነበረም። መላው አማራ ሲንገበገብ የወልቃይቱ ብአዴን በሰላም ውስጥ ሲፈላሸሽ ነበር ውስኪውን እየጠጣ። ይሄ ከዚህ በላይ ከአማራነት መነጠል አለ እንዴ? ከዚህ በላይ እኮ ከአማራነት መነጠል የለም። አማራ ሲወረር ወሎ ተወሯል፣ ጎጃም ተወሯል፣ ጎንደር ተወሯል፣ ሸዋ ተወሯል። እነዛኞቹስ ወራሪዎቻችንን አቅፈው ደግፈው የእናንተ ትግል ስሜታዊ ነው፣ ቅንጣት ታክል ምክንያት የሌለው አላግባብ የሚካሄድ ነው እያሉ ሲቀልዱብን ነበር። ዛሬ ግን ምክንያታዊ የሚለውን ትግል ተቀላቅለዋል። እነ ኮሎኔል ምንትስ ምክንያታዊ ብለው የሚጠሩትን ትግል ተቀላቅለዋል። አባቴ ከጁላ ሰራዊት ጎን ተሰልፈው ዛሬ ወደ ትግራይ እየተኮሱ ይገኛሉ። ሀቅ ስለሆነ እነግርሃለሁ። በተረፈ እኔ ወልቃይት ወደ አማራ ተመልሷል ብዬ እንደማላምን በተደጋጋሚ ተናግሬያለሁ። ወልቃይት ከትግራይ ተወስዶ ኦህዴድ መዳፍ ውስጥ ነው የገባው። ወደ አማራ አልተመለሰም። ወልቃይት ላይ የአብይ አህመድን ስም ማንሳት ያስረሽናል፣ ያሳስራል። ከዚህ በላይ የአማራ አለመሆን አለ እንዴ? ወልቃይት ላይ ስለ አማራ ፋኖ ማውራት፣ መልካም ነገር ማውራት ያስገድላል። እና አማራን የሚንቀው አማራን ከመጠን በላይ የሚንቀው ስኳድ ግን ዛሬ ጦርነቱን ህወሓት እንደጀመረው ሊነግረን እየሞከረ ይገኛል። ልክ እንደ ሰሜኑ እዝ ሁሉ ማለት ነው። በሸራሪና ግንባር ህወሓት ከሱዳን ኃይል ጋር ተጠቃቅሶ ድንበር አልፎ ሊገባ ሲል እርምጃ እየተወሰደበት ይገኛል እያሉን ይገኛሉ። ፋኖዎችና የፋኖ ደጋፊዎች በወልቃይት በኩል ዘመቻ አይከፈትም እያሉ ሲናገሩ የነበረ ቢሆንም ዛሬ ዘመቻ ታውጇል። እንግዲህ ምን ትሉ እያሉ እየጠሩን ይገኛሉ። ማን ዘመቻውን እንደጀመረው እናውቃለን። በዛ መስመር በዛ ግንባር ጦርነቱ የተጀመረበትን ምክንያት ይገባናል። እናንተ ጋር ተነጋግራችሁ ወደ ዘመቻ እንደገባችሁ እንረዳለን። እኛ እንኳ ትናንት መረጃው ደርሶን ነበር። እንኳን የዘመቻ ፕላኑን አብራችሁ ያወጣችሁት ይቅርና በተረፈ ወልቃይትን ተቀብለን የምንሰጠው አዲስ አበባ የለም። ይህንን አስረግጬ እነግርሃለሁ። ወልቃይትን ተቀብለን የምንሰጠው አዲስ አበባ የለም። ያውም ባልተቀበልነው ወደ አማራ ባልተመለሰው ወልቃይት ይቅርና ወደ አማራ ቢመለስ እንኳን አዲስ አበባን አሳልፈን አንሰጥም። ከ4 ኪሎ ላይ ኢላማውን የሚነቅል አማራ ይኖራል ተብሎ አይታሰብም። በተረፈ እንግዲህ ብልጽግና ህወሓት ላይ ጦርነት ማወጁ ለኢትዮጵያና ለአማራ ያለው እድል አንደኛው በብቸኝነት የተወረረው ክልል አጋር አግኝቷል። የብልጽግና ኃይል ይከፋፈላል። አሁን ሙሉ ከባድ መሳሪያን አማራ ምድር ላይ ብቻ ማዝመት አይቻልም። አሁን የብልጽግና መሳሪያም የብልጽግና ሰራዊትም የሚከፋፈልበት እድል ተፈጥሯል፣ ወደ ተለያዩ አቅጣጫዎች ማለት ነው። ሌላው ኢትዮጵያን ከኦህዴድ መዳፍ መታደግ የሚያስችል እድል ተፈጥሯል። የኢትዮጵያ ኃይሎች በትብብር በተለይ ደግሞ የትግራይና የአማራ ኃይሎች በትብብር ኦህዴድን ከ4 ኪሎ የሚነቅሉበት እድል ተፈጥሯል ማለት ይቻላል። ሰርጎ ገቦችን መለየት ተችሏል። ሰርጎ ገቦች የአብይ አማሮች ፋኖ ሲጫወቱ የነበሩ የፋኖ ደጋፊ ሲጫወቱ የነበሩ የአማራ ኤሊት ሲጫወቱ ሲተውኑ የነበሩ ዛሬ በግልጽ የአብይ አህመድ ደጋፊ ሆነው ተከስተዋል። ስለዚህ የአብይ አማሮችን አማርኛ ተናጋሪዎችን ጸረ አማራዎችን መለየት ተችሏል ማለት ይቻላል። ነጥረው ወጥተዋል። አባቴ
በዚህ አጋጣሚ ከመንግስት ጎን ተሰልፈን ህዝብን አምታተን ከጎኑ ካላሰለፍን ዋጋ የለውም በሚል አስተሳሰብ የአብይ አማሮች ነጥረው የወጡበት ነው ማለት ይቻላል። ሌላው እንግዲህ የብልጽግና ጦር በየአቅጣጫው መከበቡን ሰምተናል። የብልጽግና ጦር በየአቅጣጫው ተከቧል። አባቴ ብአዴን ከወሎ ነቅሎ ሰሜን ሸዋ ገብቷል፣ አዲስ አበባ ገብቷል። ብአዴን በተለይ ደግሞ በወሎ ግንባር ላይ የተሰሩ አንዳንድ ስራዎች ስለተረዳ ማለት ነው። ብአዴን ስለተረዳ በወሎ ግንባር ሰፊ እንቅስቃሴ ሲደረግ መክረሙን ስለተረዳ በዛ በኩል ሲነኩ ተባብረው በዚህ ይመጡብኛል በሚል አስተሳሰብ ሰሜን ሸዋና አዲስ አበባ መግባቱን ሰምተናል። ስለዚህ በየትኛውም ሰዓት ላይ ብልጽግና መክት አንክት እያለ ሲቀሰቅስ መስማታችን አይቀርም። እስካሁን ድረስ መግለጫ አላወጣም የፌዴራል መንግስት። በትግራይ በኩል ተወረናል፣ ስለዚህ በውጭም በሀገር ውስጥ ያላችሁ ተጋሮች እና ፍትህ ወዳድ አገር ወዳድ ኢትዮጵያኖች ከጎናችን ልትሰለፉ ይገባል የሚል ጥሪ ሲያደርጉ፣ ብልጽግና ግን ዘመቻውን ያወጀው እሱ በመሆኑ የተነሳ እስካሁን ድረስ ያወጣው መግለጫ የለም። በቅርብ ግን ማያባራ መግለጫ ይለቀቃል። ልክ ሰሞኑ ሲለቀቅ እንደነበረው በጎግል ኤአይ የተሰራ ሲለቀቅ እንደነበረው ምስልና ጽሁፍ ብልጽግና ተከታታይ የሆነ መግለጫ ማውጣቱ የሚቀር አይደለም። ጀነራል ተፈራ የሚያውጀው ዘመቻ ይጠበቃል። ከጀርባ እንከመርበታለን ሲል እንደነበረው ሁሉ ጀነራል ተፈራ የሚያውጀው ዘመቻ ይጠበቃል። እነ ሻለቃ ድርሳንም ሰሞኑን ለሰራዊታቸው ስምሪት ሲሰጡ ነበረ። ስለዚህ እነ ጀነራል ተፈራ፣ እነ ሻለቃ ድርሳን፣ እነ ሻለቃ ዝናቡ፣ እነ መከታው፣ እነ ኢንጂነር ደሳለኝ ሲያስብ ሸዋ ብቅ ማለታቸው የሚቀር ጉዳይ አይደለም። የኢትዮጵያ ኃይሎችም በጋራ ዘመቻ እንደሚያውጁ የሚጠበቅ ነው። ሌላው እንግዲህ ጣና ገላውዲዮስ ክፍለ ጦር ደራ ሐሙሲት ላይ በፈጸመው ደፈጣ 7 ሲደመሰስ 10 መቁሰሉን የደረሰ መረጃ ያመለክታል። በጅጅጋ የነጋዴዎች አመፅ ተቀጣጥሏል። በሶማሊያ ክልል በጅጅጋ የነጋዴዎች አመፅ መቀጣጠሉን የደረሰ መረጃ ያመለክታል። ከአቅም በላይ የሆነ ግብር ተጥሎብናል የሚሉ ነጋዴዎች ሱቃቸውን ዘግተው አድማ መምታታቸውን የጠለስ ምንጮች ገልጸዋል። አማራ ደግሞ አንድ ወር ይሰጠኝ ብሏል። ግብር ክፈል ሲባላሉ የአማራ ነጋዴ አንድ ወር ስጡኝ በማለት ጠየቃሉ። አንድ ወር ስጡኝ ምን እያለ እንደሆነ ማብራራት የሚጠበቅብኝ አይመስልኝም። ግብር ክፈል ሲባል የአማራ ነጋዴ አንድ ወር ስጡኝና የጠየቃችሁትን እከፍላለሁ የሚል መልስ ሰጥቷል። ምክንያቱም እየመጣ ያለውን ስለሚረዳ። ብልጽግና የመንገድ ግብር ሊያስጀምር መሆኑን ተሰምቷል። በአዲሱ ዓመት የመንገድ ግብር ሊያስጀምር መሆኑ ተሰምቷል። ገና እግረኛ ሳይቀር የኮቴ ግብር ማስከፈል ይጀምራል። አብይ አህመድ ከኢትዮጵያውያን በሰበሰበው ግብር በሰራው መንገድ ላይ ተሽከርካሪዎች የሚያሽከረክሩበት ግብር ሊያስከፍል መሆኑ ተሰምቷል። ገና ነገ ደግሞ እግረኞችን የኮቴ ክፈሉ ማለቱ የሚቀር አይደለም። ስለዚህ አዋጩ ነገር የኢትዮጵያ ሕዝብ የስርዓት ለውጥ ማድረግ የምትችልበት እድል ተፈጥሮልሃል። የኢትዮጵያ ሕዝብ የስርዓት ለውጥ ማድረግ የምትችልበት እድል ስለተፈጠረ በዚህ አጋጣሚ በየአቅጣጫው በሚቻለው ልክ ትግሉን መደገፍና ማገዝ ያስፈልጋል። ከዚህ አቆርቋዥ ዘራፊ አገዛዝ ነፃ የምትወጣበት እድል ተፈጥሮልሃል። ስለዚህ ትግሉን ላገዝ የምችለው ምን አይነት መልኩ ነው ብሎ ራስን በመጠየቅ የድርሻ መወጣት ያስፈልጋል። ሌላው በትናንትናው ዕለት ብልጽግና በአዲስ አበባ መንግስት ሰራተኞችን ሰብስቦ ዝመቱልኝ የሚል ጥያቄ ማቅረቡ ተሰምቷል። በአዲስ አበባ የወረዳ የክፍለ ከተማ እና የሚኒስቴር መስሪያ ቤት መንግስት ሰራተኞችን ሰብስቦ ከባድ የሆነ ኢትዮጵያን ማፈራረስ የሚፈልግ ኃይል የቀጠር ኃይል ተሰባስቦ እየመጣ ስለሆነ ዘመቻውን ለመቀላቀል ዝግጁ መሆን አለባችሁ የሚል ኦሪየንቴሽን መስጠቱን ሰምተናል። ያለ ፍላጎታቸው መንግስት ሰራተኞችንም እያፈሰ ሊያዘምት ማቀዱን በሚገልጽ መልኩ እስካሁን ድረስ ጫማ ጠራጊዎችን፣ ሊስትሮዎችን፣ የጉልበት ሰራተኞችን እያፈሰ ሲያዘምት ነበር። አሁን መንግስት ሰራተኞችም ሀገራችሁን ትከላከላላችሁ መባላቸውን ለጠለስ ሚዲያ አድርሰዋል። ሌላው የትግራይ ተወላጅ የሆኑ የአዲስ አበባ ዩኒቨርሲቲ ተማሪዎች ወደ ትግራይ ቢሄዱ አፈሳ ስለሚያጋጥማቸው ክረምቱን በዩኒቨርሲቲው ማሳለፍ ይችላሉ ማለቱ ብርሃኑ ነጋ ማለቱ ተሰምቷል። የትግራይ ተወላጅ የሆኑ የአዲስ አበባ ዩኒቨርሲቲ ተማሪዎች ወደ ትግራይ ቢሄዱ አፈሳ ስለሚያጋጥማቸው ይህንን ክረምት ዩኒቨርሲቲ ውስጥ ማሳለፍ ይችላሉ ተብሏል። እና በዚህ ጉዳይ ላይ ለማጣራት ስንሞክር የደረሰ መረጃ የዩኒቨርሲቲ ተማሪዎችን ማዝመት ስላቀደ ነው።
እንዴት ነው በመንገድ ያገኛቸውን የቀን ሰራተኞች የጉልበት ሰራተኞች እያፈሰ የሚያዘምተው አገዛዝ ለትግራይ ተወላጆች በዚህ ልክ ተቆርቁሮ ዩኒቨርሲቲ ውስጥ መክረም ትችላላችሁ የሚለው እንዴት ነው? ነገሮች ከከረሩ ግን እነዛን የዩኒቨርሲቲ ተማሪዎች ሊያዘምታቸው ስላሰበ ነው ይህን እድል የፈጠረው የሚል መረጃ ደርሶናል። አንዱ ሊቅ ቅኔ ዘርፈው ሲወጡ አንድ ነገር የማይገባው ቡራቢጤ ከመንገድ ጠብቆ አባ ዛሬ እንዴት ያለ ቅኔ ዘረፉ መሰለዎት? በጣም ነው ያስተመሙኝ ሲላቸው አንተ ከተረዳውማ ምኑን ዘረፍኩት አሉት ይባላል። እንዲያም ሆኖ ግን አባ ከአብይ አህመድ ጋር ሲወዳደሩ እድለኛ ቄስ ናቸው። ምክንያቱም የእሳቸው ቅኔ ለአንድ ገራገር ጭንቅላት ጭምር ግልጽ ነው ቢገኝም ቅኔያቸው ፍቺው የታወቀው ከተናገሩት በኋላ ነው። በእነ ዳንኤል ክብረት የሚጻፈውና በአብይ አህመድ የሚለፈለፈው ቅኔ ግን በግለሰብ ደረጃ ሳይሆን በህዝብ ደረጃ የሚታወቀው ገና ሳይተላለፍና ሳይሰራጭ ነው። ማለትም ቃለመጠይቁ ሳይለቀቅ በፊት ማስታወቂያውን ብቻ ተመልክተው አብይ አህመድ ምን እንደሚናገር፣ ለምን እንደሚናገር፣ ለማን እንደሚናገር ጠንቅቆ የሚረዳ ህዝብ ተፈጥሯል። አብይ አህመድ የኢትዮጵያ ህዝብ ጭንቅላት ምን እንደሚያስብ አያውቅም። ቢያውቅም በከፊል ላይ የሚያውቀው የኢትዮጵያ ህዝብ ግን የአብይ ጭንቅላት እንዴት እንደሚያስብና ምን እንደሚያስብ ከተረዳ ዓመታት ተቆጠረ። ለምሳሌ ያህል የሰሞኑን የአብይ ኢንተርቪው ስፖት ተቀነጫጭቦ በአሚኮ ሲተዋወቅ ከዚያ ላይ ብቻ በመነሳት የአብይ ቃለመጠይቅ ዓላማ ኦሮማራን ከነገና አድሶ መጋለብ፣ የአማራ ህዝብ አሽበልብሎ ወደ ትግራይ ማዝመት፣ እግረ መንገድም የሰኔ 15ን የትራጀዲ ድራማ በመነካካት አማራን በቀጠና ማጋጨት፣ አዲስ አበባ አትገባም ብቻ ሳይሆን በክልልህም አትኖርም ብሎ ሲገድለው፣ ሲያሳግተው፣ ሲያዘርፈው፣ ሲያስረው የከረመውን አማራ በቃላት ቅቤ ዳበስበስ አድርጎ አንጀቱን መብላት የመሳሰሉት ዓላማዎች እንደሚኖረው ስንናገር ነበር። እናም በትናንትናው ዕለት ቃለመጠይቁ ሲተላለፍ አብይ የተገኘው እንደተገመተውና እንደተጠበቀው ሆኖ ነበር። አብይ አህመድ ራሱንም ሆነ ህዝቡን ጠንቅቆ የማያውቅ በመሆኑ የተነሳ እፍረት የማያውቅ አይኑን ተቀንድቦ በሚዲያ ብቅ እያለ መጋጋጡን ባይተውም በህዝብ በኩል ግን አብይ በአሚኮ ቀርቦ የሚናገረው ብቻ ሳይሆን ይሄኛው ቃለመጠይቅ ግቡን ካልመታ በቀጣይ የትኛው ሚዲያ ላይ ቀርቦ ምን እንደሚናገር ጭምር ይታወቃል። ማለትም አብይ አሚኮ ላይ ቀርቦ በሚናገረው ንግግር አማራን በከፊል ወይም ሙሉ በሙሉ ከጎኑ አሰልፎ ወደ ትግራይ ማዝመት ካልቻለ በቀጣይ በኦቢኤን ወይም በኦኤምኤን ቀርቦ ጸረ ሰሜን ወይም ጸረ አማራና ትግራይ ንግግር በማድረግ የኦሮሞን ህዝብ ከጎኑ ለማሰለፍ ይሞክራል። የኦሮሞ ልሂቃን እስካላከሸፉበት ድረስ ስልጣኑን ለማትረፍ ሲል በዘረኝነት ንግግር ህዝብን በማነሳሳት በታሪክ ብቻ ሳይሆን በህግ የሚያስጠይቀውን እልቂት ይጠምቃል። ይህም ብለን ወደ ትናንቱ የአብይ ቃለመጠይቅ ስንሸጋገር የአብይ ቃለመጠይቅ ካልጠፋ ቀን ሐምሌ 23 እንዲተላለፍ የተደረገው ያኔ የኦሮሞ ደም የኔ ደም ነው በሚል ድምፅ ኦሮማራን የመሰረተውና እና አብይን ወደ ስልጣን ያመጣው ሰላማዊ ሰልፍ ጎንደር ላይ የተካሄደው በዚህ ቀን በመሆኑ ነው። ስግብግቡ አብይ መራሽ ኦህዴድ አገዛዝ የኦሮማራን ትግል ያስገኘውን ጊዜያዊ ድል የሚሻማው ተጋጣሚ በሌለበት ሁኔታ ድሉንም ስልጣኑንም አገሩንም ዝርፊያውንም ለብቻው መቆጣጠር በመፈለጉ የተነሳ ወደ ሌሎች ሊስፋፋ የሚገባውን ትብብር ተቀናቃኞቹን በሚያጠፋ መልኩ ተጠቅሞ ሆን ብሎ ያፈረሰውን ኦሮማራ ከእንደገና መቀለስ ስለፈለገ አብይ ቃለመጠይቁ እንዲተላለፍ ያደረገው ኦሮማራ ተመስርቶበታል ተብሎ በሚታመነው ቀን ነበር። ከዚህ በተረፈ ሰውየው የሚናገረው ነገር አስቀድሞ የታወቀ ቢሆንም ኢንተርቪውን የተከታተለው ህዝብ ቁጥር በዕለቱ በአንከር የተላለፈውን የአስረስ ማረን ኢንተርቪው ባይሆንም ከወትሮው በተሻለ መልኩ ተመልካች ማግኘት ችሎ ነበር። ማለትም እስከዛሬ የአብይ ቃለመጠይቅ በነፋናና ኢቲቪ ሲተላለፍ 1000 ሰው ላይቭ አያዩም ነበር። በአሚኮ የተላለፈው የትናንቱ ቃለመጠይቅ ግን 2000 ሰው ላይቭ አይቶታል። ለዚህ ምክንያቱ ደግሞ አብይ ምን መልካም ነገር ይናገር ይሆን ብሎ የሚጠብቅ ህዝብ ስለተፈጠረ ሳይሆን ትግራይን ከአማራ የሚያቃቅር ምን ንግግር ያደርግ ይሆን የሚል ጉጉት በመፈጠሩ የተነሳ ነው። በእርግጥም ሰውየው እንደ ወትሮው በራስ መተማመን መንፈስ መንደቅደቅና ሴራ መጥመቅ ተስኖት በታየበት ቃለመጠይቅ ላይ በተበጣጠሰ መልኩ ኦሮማራን ለመመስረት ሲጋጋጥ የተፋላሚዎችን ጥምረት ሲያናንቅ መታየቱ አልቀረም። ትግራይና አማራን ብቻ ሳይሆን የሰኔ 15ን የሴራ ካርድ በመምዘዝ አማራን ከአማራ ለማከፋፈል ሲሟዘዝ ነበር። የኦሮሞ ደም የኔም ደም ነው የሚለውን የአማራ ድምፅ የጎንደር ብቻ ማድረግ ጎንደርን ከአማራ በመነጠል ወደ ኦሮሚያ ለመቀላቀል ጥረት ሲያደርግ ነበር።
በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ። በሌላ መልኩ ደግሞ ሰኔ 15 የስሁት ግምገማና በሁለት እግር የማንከስ ውጤት መሆኑን ከተናገረ በኋላ በወቅቱ እነ ጄኔራል አሳምነው ጽጌ ስለ ትግራይ የተናገሩትን ታሪከኛ ንግግር እንዳደገኛ ንግግር ወስዶ ከኛ ጋር ብቻ ሳይሆን ልክ እንዳሁኑ ከነዚህ ጋር የተሰለፉ አመራሮች ውጤት ነው በማለት ተናግሯል። ጄኔራል አሳምነው ጽጌ ጀግና ልብ ብቻ ሳይሆን ፖለቲካንና ታሪክን ጥንቅቅ አድርገው የሚረዳ ውብ ጭንቅላት እንደነበረው የሚያሳየውን ይህን የአሳምነውን ንግግር አብይ ከትግራይ ጋር ሊያካሄደው ያሰበውን ጦርነት የሚያስቀርና ሊያቃቅረው የሚፈልገውን የአማራና የትግራይ ህዝብ የሚያቀራርብ መሆኑን በመረዳት ጠልቶት እንደነበር ሲናገር ነበር። በወቅቱ አብይ የሚፈልገው ትግራይን ከኢትዮጵያ የሚነጥል ህወሓትን ብቻ ሳይሆን ህዝቡንም በሀገር አፍራሽነት የሚሆነጅል ንግግር ስለነበር ይህን የጀነራሉ ንግግር ከትግራይ ጋር እንደመተባበር ቆጥሮት ነበር። ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችም ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው። አሁን ያለው ዘረኛ እና ጽንፈኛ የሆነ የፖለቲካ ኃይል ይህንን እንኳ እውነታቸውና ታሪካቸውን እንኳ በግልጽ እንዲያዩት እንዲያስቡበት የቆየውን ታሪካቸውን ጠብቀው ወደፊት ካለው እውነታ ጋር እንዳይገናኙ እንኳ አፍኖ የያዘ እንትን ነው። ዘረኝነት ሌላውን ብቻ ሳይሆን የራሱንም ዘር ኦልሬዲ አንገት ማስደፋቱ አይቀርም። ከሁሉም የሚገርመው ነገር ደግሞ ሰኔ 15 እነ ሽመልስ አብዲሳ አባይ ማዶ ተሻግረን ኮንፊውዝድ አድርገን ቁማሩን የበላንበት ነው ተብሎ የተፎከረበት እና አብይ በኦሮማራ ትግል የመጣውን ድል ለትንሽ ጊዜም ቢሆን ጠቅልለው ከኪሳቸው ያስገቡበት መሆኑ ቢታወቅም በትናንትናው ዕለት በአሚኮ በኩል የመጣው ጠቅላይ ሚኒስትር ግን ሰኔ 15 የለውጡ መሪዎችን ያጣንበት በፖለቲካችን ውስጥ መተማመን የጠፋበትና የፖለቲካ ባህላችን የተበላሸበት ቀን ነው በማለት እውነትና ውሸት ቀላቅሎ ሲገልጸው ነበር። ሰኔ 15 በአብይ የተቀነባበረ መሆኑ ከታየ ደንዳ ባለፈ ሽመልስ አብዲሳ ጭምር የተናገረው ቢሆንም አብይ አህመድ ግን ራሱ ያሰናዳውን ጥቃት ለሌሎች ሰጥቶ ሲያለቃቅስ ነበር። የምንተባበርበት ወደምንተጋገዝበት በጋራ ወደምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩ። የውይይቱን ሂደት መለስ ብዬ ሳስታውስ አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰብሰብ፣ መጣመር፣ ያልተቀደሰ ጋብቻ፣ ብዙ ርቀት የማይሄድ ጋብቻ አይና የኛን ሁኔታ አስታውሳለሁ። ባህር ዳር ላይ በተተኮሰ ጥይት የመፈንቅለ መንግስት ሙከራ መደረጉንና አዲስ አበባ መኖሪያ ቤት ውስጥ የነበረ ኤታማዦር ከነጓደኛው መገደሉን የነገረን፣ ከሰሞኑን ደግሞ ሰዓረን ገለሃል ተብሎ እድሜ ልክ የተፈረደበትን ምስኪን ሰለባ ሰዓረን አለመግደሉን መናገር በመጀመሩ የተነሳ ከወህኒ ቤት አውጥቶ ደብዛውን ያጠፋው አብይ አህመድ ኤታማዦሬን ያጣሁበት ጥቃት ነበረ ያለ በመጽሐፍ ጭምር የተጋለጠውን ነፍሰ ገዳይነቱን ለመሸፋፈን ሲጥር ነበር። ከሁሉም በላይ አስቂኙ ነገር ደግሞ የሰኔ 15ን ጥቃት እንደ ኢንጂነር ስመኘው ግድያ ሁሉ በስኬት ማጠናቀቅ ቢቻልም በአጸፋው ግን በሚጠበቀው ፈንታ ያልታሰበው መከሰቱን ሲናገር መሰማቱ ነው። ሰኔ 15 በተፈጸመው ጥቃት የአማራ ህዝብ አንተ የገዳይ ወገን እኔ የሟች ወገን ተባብሎና ለሁለት ተከፋፍሎ ሲጠዛጠዝ መኖር ሲገባው ገዳይንም ሟችንም ጀግናዬ ብሎ በመቀበል እኛን ሲወነጅል መታየቱ በእጅጉ ያንገበግባል እያለ ሲያለቃቅስ ነበር። ክስተቱ ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙም ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። በመለኛው ህዝብ የሰላ ጭንቅላት ህዝብን ከፋፈልበታለሁ ብሎ የፈጸመው ጥቃት ወደ ራሱ የባረቀበት ሴረኛው ጠቅላይ ሚኒስትር አማራ ህዝብ ኮንፊውዝድ ሆኖ መቅረት ሲገባው ያኔ ጥቃቱ ሲፈጸም
ቆጣችንን በገለጽንበት የአሚኮ ሚዲያ ሀዘናችንን እንድናወራ አደረገን በማለት ሲያንቋርር ተሰምቷል። እና ያለው መንበር ብለነው አልሳካ ብሎ የተሆነውን ነገር ምንድን ፈልጎ ነው ዛሬ የሚቀባጥር ብለው እስኪሉት ድረስ አማራዬ እንደ አማራ ተከፋፍለ ትቀራለህ ብዬ እርስ በርስ እንድትገዳደልና እንድትወነጃጀል የሚያደርግ ጥቃት ፈጽሜብህ ሳበቃ ከትግራይም ጋር ዳግም እንዳትገናኝ አድርጌ ደማቃ ብቻ ስመለስ በምን አይነት ብልሃት ያን ሁሉ ሴራ አክሽፈ ከራስም አልፈ ከሌሎች ጋር በመተባበር ብቻዬን እንድቀር ፈረድክብኝ በማለት ቁጭቱን ሲወራ ነበር። የአማራና የትግራይ ህዝብ አብረው ሊሰሩ ቀርቶ አብረው እንዳይኖሩ አድርጌ ወልቃይትና ራያ ላይ ፈንጂ ቀብሬባቸዋለሁ። 4 ኪሎን በመመኘት ፈንታ ወልቃይትና ምዕራብ ትግራይ እየተባባሉ እንዲገዳደሉ አድርጌበታለሁ ብሎ እንዲያስብ ያደረገው ራያና የወልቃይት ጉዳይ የጦርነት አጀንዳ መሆን እንዳቃተው የተረዳውና ባጠመደው መረብ የተጠመደው ጠቅላይ ሚኒስትር እነ ኮሎኔል እንትናንም እነ ጄኔራል ጻድቃንንም በማያስከፋ መልኩ የወልቃይትን ችግር የመደመር መንግስት ይፈተዋል በማለት ግልጽነት የጎደለው ንግግር ሲያደርግ ተሰምቷል። የወልቃይትን ችግር ሁለቱንም ህዝብ በሚያስተሰት መልኩ የመደመር መንግስት ይፈተዋል በማለት ተናግሯል። በሌላ መልኩ ግን አብይ በሚዲያ የተናገረው ለጌታቸው ረዳም ላገኘው ተሻገርም የማይጥም ቢሆንም በውስጥ ግን ከነጋና ኦሮማራን መስረታችሁ ከእጅ የምታስገቡልኝ ከሆነ አዲስ አበባን የኦሮሚያ ወልቃይትን የጎንደር ለማድረግ ዝግጁ ነኝ ብሎ ለባዕዳኖች መናገሩን የጠርስ ምንጮች ገልጸዋል። ከተቻለ መላው አማራን ካልተቻለ ደግሞ ድፍር የጎንደር ፋኖና ህዝቡን ከጎን የምታሰልፉልኝ ከሆነ በምክክር መድረኩ አዲስ አበባን የኦሮሚያ ወልቃይትን የጎንደር አድርጌ ለመውጣት ዝግጁ ነኝ የሚል ጥያቄ በማቅረቡ የተነሳም ባለፈው ሐምሌ 5 ላይ አንዳንድ ነገሮች መታየታቸው አይዘነጋም። በሌላ መልኩ ደግሞ አብይ ይህንን አማራጭ ለስምረትና ለቲፒኤፍ መሪዎች በማቅረቡ የተነሳ አንድ የሳልሳይ ወያኔ ፓርቲ አመራር ነኝ የሚል ዘገምተኛ ሪዮት ላይ ቀርቦ ሲዘበዝብ እንደነበር የምትረሱት አይደለም። አዋጩ ነገር ግን አብይን አካሄድ ተከትሎ አዲስ አበባ ማስበላት እንጂ ወልቃይት ማግኘት እንደማይቻል መረዳት ነው። ስለዚህ ለሁሉም የሚጠቅመው ይሄን ለጠቅላይነት የማይመጥን በታታይ መሪና ዘራፊ ቡድኑን ከዙፋኑ እሽሽ አድርጎ የጋራ የሆነች ሀገር የሚያዋልድ ስርዓት መዘርጋት ነው እንላለን። ትናንቱን የጠቅላይ ሚኒስትሩን ቃለ መጠይቅ በተመለከተ የታዘብነውን ወደ እናንተ አድርሰናል። እንደወደዳችሁት ተስፋ እናደርጋለን። አብይ አህመድ በግልጽ ማለት ነው ሰኔ 15ን የፈጸምነው አማራን ለመከፋፈል ቢሆንም አንተ ገዳይ እኔ ሟች ተብሎ እርስ በርሱ ተቧድኖ ሲጠዛጠዝ እንዲኖር ፈልገን ያደረግነው ቢሆንም አማራ ህዝብ ግን ገዳይንም ሟችንም ጀግና ብሎ እኛን ወነጀለን በማለት ሲያንቋርር ተሰምቷል። ከዛ ውጭ እንግዲህ ስለ ወልቃይትም የሰጠውን መልስ እንደሰማችሁት ነው። የጎንደር አማራንም ኦሮሞ ነህ ሲለው ነበር። የኦሮሞ ደም የኔም ደም ነው ያለው ያለ ምክንያት አይደለም፣ ኦሮሞ ስለሆነ ነው በማለት አብይ አህመድ ሲናገር ነበር። በተረፈ እንግዲህ ዛሬ በተጀመረው ውጊያ ላይ አንዳንድ ወገኖች የጎንደር አማራን ከሌላው አማራ ነጥለው ወደ ጥፋት ጎዳና ለማስገባት እየተንደፋደፉ ይገኛሉ። አዋጩ ነገር ግን ኦሬዲ እዛኛው መስመር ውስጥ ገብተው ተዘፈቁ እንጂ የተከዜ ዘብ ራሱ የሰሜኖችን ጥምረት መቀላቀል ነበረበት። አባቴ ኢትዮጵያ እስካልተረፈች ድረስ ሰላማዊ ሆኖ የሚኖር ወልቃይት ሊኖር አይችልም። ኢትዮጵያ ሰላም ስትሆን ነው ወልቃይት ሰላም ሊሆን የሚችለው። እስካሁን ድረስ ለምሳሌ አማራ ብቻውን ሲሰቃይ ነበር። አሁን ግን የአማራው ወደ ትግራይ ሄዷል። እሱ ብቻ አይደለም፣ ነገ ወልቃይት ይመጣል። ስለዚህ አዋጩ ነገር ይህን ቁማርተኛ አገዛዝ አስወግዶ ሰሜኖች ጋር በመተባበር አዲስ ስርዓት ማንበር ቢሆንም ባለፉት ጊዜያት ትግላችሁ የህልውና ትግል የምትሉት ምክንያት አይደለም ሲለን የነበረው ሰውዬ ግን ዛሬ አሰላለፉን ከሆድ ጋር አድርጓል። በተረፈ አርበኛ አስረስ ማረ ትናንትና አንከር ሚዲያ ላይ ቀርቦ ከመሳይ መኮንን ጋር ቆይታ አድርጓል። በዛም ቆይታው ላይ ከሌሎች ኃይሎች ጋር በትብብር ወደ ዘመቻ የሚገባበት ጊዜ መድረሱን ተናግሯል። ፖለቲካዊ ሁኔታው በመነሳት ይህ አገዛዝ በህይወት በቆየ ቁጥር ህልውናቸው አደጋ ውስጥ የገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል። ይህም በአስገዳጅ ሁኔታ የሆነ ነው። በአገዛዙ ቀውስ ጠማቂነት የተፈጠረ ሌላ ኃይል የሚቀላቀለው
ነባሩን ጦርነት ሌላ ኃይል የሚቀላቀለው የተዘጋጀበት ወቅታዊ ሁኔታ ላይ ነው የምንገኘው። እንግዲህ ኢሚነንት የሆነ ነገር ይመስላል። እኔ ባለኝ ግንዛቤ የማይቀር ተጨማሪ ኃይል ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ነው የምንገኘው። አርበኛ አስረስ ማረ የተናገረውን እንደሰማችሁት ነው። ከኢትዮጵያ ኃይሎች ጋር በጋራ ጸረ አገዛዝ ትግል የምንለኩስበት ጊዜ የቀረበ ይመስለኛል በማለት በትናንትናው ዕለት ተነግሮ ነበር። ከዛ በፊት እንግዲህ አርበኛ አስረስ ስለ ጥምረቱም ሲጠየቅ የተጀማመሩ ነገሮች በንግግር ደረጃ ሊኖሩ ይችላሉ በማለት ሲናገር ነበር። አሁን ግን በንግግር ብቻ ሳይሆን በተግባር የሚገለጽ ዘመቻ እየመጣ መሆኑን አመላክቷል። ዛሬ የብልጽግና ካድሬዎች ሸረኔናን ተቆጣጠርን እያሉ ይገኛሉ። አርሚ 7ን ሙሉ ለሙሉ ደምስሰነዋል፣ ከባድ መሳሪያዎችን ጥይት የጫኑ ከባድ መሳሪያዎችን አውድመናል እያሉ ይገኛሉ። በትግራይም እንደዚሁ የድሮን ጥቃት መፈጸሙ እየተዘገበ ይገኛል። በነገራችን ላይ ያለ የሌለ ኃይሉም በማግበስበስ መቀሌም ሊገባ ይችላል። ትናንትም መቀሌ ገብቶ ነበር። አማራ ክልልንም ተቆጣጥሮ ነበር አይደለ? አማራን ክልል ግን ማስተዳደር አልቻለም እና አሁን ላይ ባልተጠበቀ ግንባር ራሱን ለመታደግ ሲል እንዳልኳችሁ በሸረሪና ግንባር ጦርነት በመለኮስ የጎንደርን ሕዝብ ወታደሩ ለማድረግ ማገዱ ለማድረግ እየተንደፋደፈ ይገኛል። ይህንን ማክሸፍ ይገባናል። በታሪክ የትኛውም ሕዝብ ከአብይ አህመድ ጋር የሚሰለፍበት እድል መፈጠር የለበትም። ለዛውም አማራ ሁነ አንድ የጎንደር አማራ፣ አንድ የወሎ አማራ፣ አንድ የሸዋ አማራ፣ አንድ የጎጃም አማራ አዲስ አበባ ላይ ሲገኝ ለእነ አብይ አህመድ ነፍጠኛ ነው፣ ወራሪ ነው፣ ትምክተኛ ነው። አባቴ አዲስ አበባ ላይ ስትገኝ ከየትኛውም አካባቢ ብትመጣ ጠላታቸው ነው እና አዲስ አበባ ዋና ከተማችን መግባት ሌላ ጎረቤት ሀገር ከመግባት በላይ ከባድ ያደረገብን አገዛዝ፣ በሀገራችን መኖር የከለከለን አገዛዝ። እኔ 9 ዓመት የተፈረደብኝ በዛ በትግራይ ጦርነት ሰዓት ላይ ሲቆምር ቁማሩን በማጋለጤ በወልቃይት ላይ ሲቆምር፣ በአማራ ላይ ሲቆምር የአማራ ህዝብን መክት አንከት እያሉ ወደ ሰሜን ብቻ እንዲተኩስ ከማድረግ ይልቅ በፍጹም ከጀርባ ደግሞ እየተዱለትብህ ነው፣ እየተቀለደብህ ነው። ወደ ድርድር ሊገቡ ነው። ድርድሩ ደግሞ ጦርነት የሚያስቆም አይደለም፣ የጦር ሜዳውን ወደ አንተ የሚያዛውር ነው፣ አሰላለፍ ለመቀየር የሚያስችል ነው እያልን በተናገርነው 9 ዓመት ተፈርዶብናል። ዛሬም ወንድሞቻችን እስር ቤት ውስጥ ይገኛሉ። ዛሬም ክልላችን እየወደመ ይገኛል። አረር የእሳት አሎሎ እየተደፋብን ይገኛል። አማራን መግደል በግና ዶሮ ከመግደል በታች እንዲሆን ማድረግ ችሏል። አባቴ በግ ለማረድ ዶሮ ለማረድ ቢያንስ ገበያ ሂደህ ገዝተህ መመለስ ይገባሃል። አብይ አህመድ ግን አማራን ለመጨፍጨፍ ድሮን ብቻ ወደ ገበያ ቦታ መላክ በቂው ነው። ገንዘብ ሳይሆን ድሮን መላክ በቂው ነው። ስለዚህ በዚህ ልክ ያዋረደንን አገር አልባ ያደረገንን አገዛዝ እታደጋለሁ ብለህ ከጎኑ የምትሰለፍ ከሆነ በራስ ላይ መፍረድ መሆኑን ማወቅ ያስፈልጋል። መዳኛችን አማራነት ነው። መዳኛችን ሁላችንን የሚያድነን አማራነት ነው። ከፍ ሲል በኢትዮጵያዊነት መንፈስ ተባብረን ይህን ጸረ ሀገር አገዛዝ ማስወገድ ነው። በነገራችን ላይ አብይ አህመድ የአባይን ግድብ እንደሸጠው ከግብፅ ጋር እቆጣጠራለሁ ብሎ ከትራምፕ በመጣ ትዕዛዝ መሰረት ማለት ነው አባይ ግድብን እንደሸጠው የሚገልጽ መረጃ ደርሶኛል። ራሱን አስችዬ ማቀርበው ይሆናል። ነገ ራሱን አስችዬ ማቀርበው ይሆናል። የአባይ ግድብ ለግብፅ አሳልፎ ለመስጠት ተስማምቷል። የግብፅ ባለሙያዎች ግድቡን እንዲቆጣጠሩ አብረው መጥተው ከኢትዮጵያውያን ጎን ማለት ነው ግድቡን እንዲቆጣጠሩ የሚያደርግ ስምምነት ላይ ተፈራርሟል። በቅርቡም ዘመቻ ሲከፈት ታያላችሁ። አብይ አህመድ የፈረሰው ጽምዶ ምናምን እያለ ዶክመንታሪ ሲሰራ የነበረው ከዛ አንጻር ነው። አባቴ ፈርዖን የላካቸው የግብፅ ተላላኪዎች ሲል እንዳልነበረ ሁሉ ስልጣኑን ለመታደግ ግብፅ ጉያ ውስጥ ገብቶ ተሸጉጧል። ይህም በተመለከተ ገስክስ ጃናሞራ የሚገርም መረጃ ልኮልኛል እና ራሱን አስችዬ የማቀርበው ይሆናል። በተረፈ ግን ሌሎች ኃይሎች በጥምረት የሚመጡበት ሰዓት ተቃርቧል። ስለዚህ በየትኛውም መልኩ ብልጽግናን የሚታደግ እንቅስቃሴ ውስጥ መገኘት ጸረ ሀገርነት ነው። አማራነትንም ማፍረስ ነው እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እንቋጫለሁ። ክበሩልኝ።